አብርሃም ወዲህ ነው እየሄድክ ያለው ንገረኝ እስኪ። ወዲህ ነው አንዴ ላውራው አንዴ ዞር ሰማኝ። አብርሃም ወዲህ ነው እየሄድክ ያለው ንገረኝ። ዛሬ ምን ተባብለን ነበር? ፕሮግራም ይዘህ ነበር አይደለ? ጠዋት ከኛ ጋር ፕሮግራም ይዘህ ነበር ከአንቱ ጋር ለመሄድ ፕሮግራም ይዞ ነበር። ሰዎች ይሄ ቪዲዮ ከትናንትና የቀጠለ ቪዲዮ ነው። ከባድ መረጃዎች አሉ። ስለዚህ ቪዲዮ እስከ መጨረሻ ድረስ መመልከት እንዳትረሱ። እውነት ለመናገር በጣም ይደብራል፣ በጣም ያስጠላል። ሩታ በዚህ ልክ ራሷሽን ማዋረድሽ በጣም ነው የሚገርመው። እውነት ለመናገር በጣም ነው የሚደብረው። ምሽ መግረም ብቻ ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ እና የደመቁ በጎች መንጫጫታችሁን ቀጥሉ። ተንጫጮ፣ እኛ ችግር የለብንም። ትንጫጫላችሁ። ግን አብርሃም ደህና ከሆነልን፣ አብርሃም ሰላም ከሆነልን እኛ አብርሃም ሰላም እንፈልጋለን ቅድሚያ። ከዛ በኋላ ደግሞ ከኤርሜላ ጋር እንደሚሆን 100% እርግጠኛ ሆኜ ደግሜ እነግርሻለሁ። ቪዲዮ እስከ መጨረሻ ድረስ እዩ። ተንጫጩ፣ ምንም ችግር የለውም። የአብርሃምና የኤርሜላ ወዳጆች ኦኬ። ጥያቄ ነው የምጠይቅሽ፣ በትክክል መልሽ። ሌላ ወሬ አታውሪ። እየጠየቁሽን በትክክል መመለስ ነው። አንቺም የጠየቅሽኝ መልስልሻለሁ። ገባሽ? ይሄ ልጅ ጤነኛ ነው አይደለም አልኩሽ እኮ መለስኩልሽ ነው። ኦኬ በቃ እሺ። ጤነኛ አይደለም። ቆይ ይሄ ጥያቄ መልሰሽልኛል። ሌላ ልጠይቅሽ እና እሱን ትመልሽልኛል። ይሄ ልጅ ጤነኛ እንዳልሆነ እየተነገራት እያወቀች ይሄ ልጅ ጤነኛ የሚሆንበት መንገድ እንውሰደው ሲባል ለምን እምቢ አለች? ይሄ መልሽ። ይሄን ያላቀም ይሄን ለምን እንዳረገች ወይ ውስጧ የሚያውቀው ነገር ሊኖር ይችላል። ኤፍሬምም የሚያውቀው ነገር ሊኖር ይችላል። የሆነ ከሄርሜላ ለማራቅ የፈለገበት ዘዴ ይሁን እኔ አላውቅም። እሱ አፋጣሪ ነው የሚያውቀው። ከሄርሜላ መራቅ ከፈለገ እሷን እያሳደባ ልጁ እየተሳደባ መደበቅ አትችልም ካልሽ ለህረ ሄርሜላ የሌለበት ቦታ ቡዜና ዴቪን ወስታ እናንተም እየጠረጠራችሁ ስለሆነ እውነቱ እንደዚህ ነው። እናንተ ጋር ጤነኛ ካልሆነ እናስመራምር ብላ ሐኪም ቤት ሄደን ጸበል ይጠመቃል። ከዛ አብርሃም እንደዚህ እንዲሆን ለምን አልፈቀደችም? ለቤተሰብን ለምን አልፈቀደችም? አባቱ ስልክ እንዳወራ ለምን አልፈቀደችም? እያለን ወይ አንቺ ለምን ነው እናንተ እውነታን እያወቃችሁ እውነታን አትደብቁ? እውነታ እኮ ትቆያለች እንጂ አትቀርም። እኔ ውሸት አላወራም አልቆም። ለውሸት እኔ አሞታል ደህና አይደለም አልኩሽ። እኔ ውሸት አወራሁት። እኔ አሁን ደህና አይደለም አልኩሽ እኮ እውነቱን ደህና አይደለም ብለሽ ሚና ከሄርሜላ ከፈለገ አብርሃም ይተፊና የሚናገር ሰው ነው። ለምን ካል ከዚህ በፊት ሂሩታን ሚናል አንገቴ ለቢላ ቢደረግ ከሂሩታ ጋር አልሆንም። ሂሩታን ሲያያት ራሱ ያ እንትኒ የበፊቱ ነገር ትዝ እያለ ስለሆነ እሷንም ልጁንም ማየት አልፈልግም ብሎ ስንቴ ተናገረ። ለምንድን ነው እሱ ከሄርሜላ መራቅ ከፈለገ አልፈልጋትም እኔ ከልጅነት ከነ ከሚስቴ ጋር መመለስ ፈልጋለሁ ብሎ ይመለሳል። ግን እሱም የተመለሰ መንገዱን አናውቅም። ከካሜራ ጀርባ ላይ ነው ሀቢል ያደረጉ ልጁ ስንት ነገር ነው እየቀሙ ልጁ አሁን ንግግር አጠገቡ ላይ ያለ ጓደኞች እንደዚህ እየተናገረ እኛ ወሬ ሌላ ገናለን እና ካለ ሌሎቹ ምንድነው እየተናገራሉ? ስህተት መንገድ ላይ ናት ያለችው። ከስህተት ተመለስ እያል ልጁን ብታስከብር እናትየዋ ናት። አሁን እኔ ዛሬም ነገ የሚለው ልጁን የምታስከብረው እናትየዋ ናት። ልጁን የምትጠብቀው እናትየዋ ናት እንጂ ሆዴን ሰደደ ሆዴን ልጁን የእሷ እናት ራሱ እየተዘቀዘቀች ነው። ገባሽ? እነሱ ራሳቸው ማስከብረው እና ሄርሜላ ሁሉም እኮ እየተዘቀዘቀ ቆይ ማን ሊመልስ? የሄርሜላ እናት ሜዳ ላይ ወጣ እየተናገረች ነው። እየተናገረች አይደለም። ለምን ሄርሜላ ቤተሰቡን አስከብራ እሷ ብቻ ናት ሜዳ ላይ ያለችው። ለምን ቤተሰቡ አልተናገረም? የአብርሽ እናት አባት ወጥቷል እንዴ? ልጃቸውን እንደዚህ አድርጋ የአብርሽ እናት አባት ወጥቶ ተናግሯል። ለምን ታላችሁ እነሱ የአብራ ጉዜ ለምንድን ነው ቤተሰብ ካሜራ ላይ እንዳልወጣ ፈለገችው? እንደዚህ ስለሚሆኑ ጉዜና ዴብ ወጥተናል ብሎ ነው እየተናገሩ። ምን አይነት ቀን ነው ከዚህ ቤተሰቦች የጨመረው? ገባችሁ? የሂሩታ እናት ምንድነው እየተናገረ? ትላንት ገነት የምትባለው አሮጊት ምንድነው እየሰራቸው? እንደ ፍላጎት ታድርግ ምን ማለት ነው? የሰው ልጅን እንደ ፍላጎት ታድርግ ነው። ልክ እንደ ልጅ ማለት ነው። የሩታ እናት ያላያችሁ ነገር አታውሩ። ቤቱ ገብተሽ ማረ ቤቱ ገብተሽ አንቺ ቁጭ ደግፋል ሂሩታን ስለሚትወጂ ሊሆን ይችላል። ይሄን ነገር አርጋ ከሆነ አልደግፋትም። ለምን ይደግፋታል? ከሲተቷ አልደግፋትም።
እኛ ስደተኛ ላይ ያለኑ እርስ በራሳችሁ ጣላት ይቅርና በተራውሩ እንዴ ምን ሆናችሁ ነው? ተረጋጉና እኔ ጥያቄ ልጠይቃችሁ። ሁልጊዜ አሁን እኮ ነው ልጠይቃችሁ አልኳችሁ። እናንተ ነበር እየጠየቃችሁ ሞይት አርጉ እናንተ ሞይት አርጉ። አትንጫጩ። ታፍታፍ አርጉ። ቤቱ ይገለብጣል። አውሪ ጠይቂ። ሄርሜላና ሩታና አብርሽ የሆነ ነገር ተጋጩ፣ ተጣሉ። እሺ እኔ እሷ አታፈቅራም፣ እኔ ነው የምወድ፣ እኔ እንደዚህ ልሁንልኝ ማለት የእሷ ትክክል ነው፣ የሄርሜላ ትክክል ነው ብላችሁ ደግፋችኋል? እሺ አረ እሱ አብርሃም ከደነዘዘ በኋላ ነው እያወራን ያለ። እኛ የበፊቱ እያወራን አይደለም። የበፊቱ ሄርሜላ ስህተት አላት፣ ሩታ ስህተት አላት፣ አብርሃምን ስህተት አለ። ሚስቱን ፈልጋለሁ አንቺን አልፈልግም ማለት ይችላል። እሱ ለሄዶ መጣጣል አይፈልግም። እንደምታለ ኤፍሬም ነገሩን ታራዝማለች። ስለ ዛሬ ያለውን አውሪ። እኛ የበፊቱ አላወራንም። እኛ እያወራን ያለነው የዛሬ ነው ማለት ነው። የሚታወሪ ከሆነ የዛሬ አውቃለሁ። ችግር የለም 03 ሞይት አድርጊ። እኔ ስለ በፊቱም ልንገራት። ይሄ ልጅ ሄርሜላ ሴት ናት አይደለ? አብርሽ ወንድ ነው። ይሄ ልጅ እኔ አልፈልግም ከትዳሬ ጋር መሆን እፈልጋለሁ። ሰው እኮ በሰጠሽው ልክ ነው የሚቀርበው። ገብቶሻል አይደለ? ይሄ ልጅ ፊት በሰጣት ልክ ነው። ልንገርሽ አዳምጪኝ። ይሄ ልጅ ፊት እንደዚህ ሊሆንልክ ያለ አዳምጪኝ። ልጨርስ አዳምጪኝ። ይሄ ልጅ በሰጣት አሁን አንቺ እኔ ጋር በቀረብሽኝ ልክ ነው እኔ አንቺ ልቀርብሽ የምችለው። ገብቶሻል አይደለ? እኔ አንቺ እንዳልቀርብሽ ከፈለኩ አንቺ ነሽ ውሳኔው ዋናዋ ማለት ነው። ይሄ ልጅ ወንድ ልጅ ነው፣ ሄርሜላ ሴት ልጅ ናት። እንድትቀርባት ያደርገው እራሱ ወንዱ ነው እንጂ ሴቱ አይደለችም። አትቅረብኝ፣ አልፈልግም። ፊት በሰጣት ልክ ነው ልጅቷ የቀረበችው። ምንም ልጅቷ ላይ ጥፋት የለበትም። ቆይ አዳምጪ እናንተ። መጀመሪያ እሱ ፍራንክ ያደረገው አብርሽ እራሱ ነው ፍራንክ ያደረገ እንጂ እሱ አይደለችም። እራሱ አብርሽ አይደለም ቃላት ያደረገው እራሱ አይደለም። እራሱ አብርሽና አቤል ናቸው እንጂ እሱ አይደለችም። ቃላት ያደረገው አብርሽና እራሱን ፍራንክ ያደረገው እንጂ እሱ አይደለችም። ተጠይቋል። አብርሃም ሪል ፍራንክ አይደለም ፍራንክ ያስደረጉ አቤልና ቡርኪና ፍራንክ ያስደረጉ እነሱ ናቸው። አብርሽ ነው ተንበርክኮ ቃላት ቢሆን ቪዲዮ ኖ አዋ ምንሽቱ ሳይሆን አንቺ ያለሽ ቆራጭ ማርገዝ መታ ካላገባህም ብላ ያስገደደችው ደግሞ ገና ልጅ አንድ ወር ሳይሆን ቀለበ እንት ለእሷ መልስ መስጠት ፈልጋለሁ። አንድ መልስ በግ ማለት ነው። መልስ ልስጥሽ። የትኛው ጊዜ ነው ሄርሜላ እያለቀሰች አግቢኝ ለሰርሞታ ተደጋፊ አንቺ በግዛችሁ የምትወዱ በጎች በባል በባል መሀል የሚገቡ ሻርሙጣ የሚደግፉ እናንተ ናቸው። ባሏ አይደለም ደግሞ ባሏ አይደለም የፈታችው ባሏ ብቻ ነው። ብላ ያስወጣችው እኮ ደመቁ ናት። እናታቂ ደመቁ ድምቀት ስላላት እኮ ነው። ያደረገች ያለችው ነገር ከኢትዮጵያ ባህል ያልተነገረ ነገር ነው። በመድኃኒት አድርጎ ተቤት ማስቀመጥ ነው። ምንም ሰላም እንዴት ነሽ? ጀግንነት አንቺ ከላይ ያለሽ ስሜት አርጓትና ተስማ አንቺ አስባም እኮ ዝም ብላ መለፍለፍ ብቻ ነው። አንቺ ወንድምሽ ቢሆን እንደዚህ አይነት ሞታ ታርግ ትደማመጥ አላወራም። እሺ ዝም በአውሩ። እሺ እሷ ጀግና ተይዘዋል።
እናንተ ሃይማኖታችን አታሳድቡ። የእናንተን ሃይማኖት አንቺ የራስሽ ሃይማኖት አለ ይሰራል ብላችሁ ሌባ ከኢትዮጵያ ውስጥ ልትወጣ ነበረ። ዘጋ ነበረ። እናንተ ቆዩ ልንገራችሁ፣ ወስዳ ልታግት ነበረ። አንቺ ስሚ፣ እንደዚህ አይነት ነገር ነገ ከነገ ወዲያ ሳይ ነገ ከነገ ወዲያ ሳይ በወንድምሽ የምታረጊው ነገር ነው ያስረዳሽ። ገባሽ? ከላይ ያለ ማርያኛ ዝሙት አስፋፊ ናት። በቃ ኻላስ ተይዛለች በህግ ምንም አታመጡ። ባለዬ ሸርሙጣ ስላለች እሷ ራሷ ሃይማኖት ተናክራ ማሪ እንደዚህ አይነት የሚያወሩ ሰዎች ያው በሰው ሀገር የለመዱት ናቸው። እንደዚህ ስጋቸው እየሸጡ ማለት ነው እንደሷ። አሁን እቺ ሴት በትንሽ ነገር የጀመረችው ነገር ያው የሰው ህይወት አበላሽታ ልትወጣ ነበረ። ተይዛለች እንዴ ያው በህግ አትከራከርም እንዴ? የፈታችሁ ባልዋ እኮ ነው። ፈታዋለች አይደል? ፈታችሁም ባሏ ምንም መብት የላትም እኮ መብት የላትም። በመድኃኒት ማደንዘዝ መሞት ማለት ምን ማለት ነው? ምን አስመለጣት? ባልዬ እሷም እኮ የዚህ ምን አስመለጣት? ለምን እውነትና እውነት ጀግና ቆዩ ልንገራችሁ። ሩታ ጀግና ናት የምትሏት ከሆነ ለምንድን ነው በሌሊት 12 ሰዓት ተነሳ የምታመጥ? ምንድን ነው ሰው ገላ ሌባ ስለሆነች እውነት ካላት መጥፋት አያስፈልግም። ከመጀመሪያው የምትሳደብ እንደሆነ እንትን ብያታለሁ። ሩታ ምንድን ነው ጀግነት? ቆይ ወንድ ልጅ በጥፌ ባሏ ራቆት ቪዲዮ ማያዝ ነው ጀግነት? ወንድ ልጅ አንድ ነገር ልንገራችሁ። ትናንት እኮ የሆነ ገጠር ቦታ ወስዳ ልታዘጋው ነው የነበረ። ራሱ እኮ እንደሚመለስ አውቃ ነው የዛም የምትሸሸው እንጂ ትዳሩም ገነብሰው ነው እንጂ ትዳሩን ፈርሶ ባህሏ ደግሞ ራቆት ቪዲዮ የሚያዝ ሴት ጀግና አይደለች። እቺ ማለት ከኢትዮጵያ ውጭ የሆነ ስራ የምትሰራ ከኢትዮጵያ በቃ ወይ በቃ መጥፋት አለባት። እንደዚህ አይነት ነገር የሚያደርግ ሰው የለም ማሪ። በአረብ ሀገር እንደዚህ አይነት የሚያደርግ የለም። የአረብ ሀገር ሴቶች ቆሻሻ የወረደ ስራ እኮ ነው። ህሊናችን እንኳን ማይፈቅድ ቆሻሻ ስራ እኮ ነው። በጣም የወረደ ስራ ነው። በቃ አልቅ ከሰጠነ ጋር ማተባበር እኮ በቃ ቤቱ ይገለብጣል። ጋይስ ኮፒሊንግ ታፕ አድርጉ። እሷ ሲጀምር በራሷ ሄርሜላ እኮ በፍቅር አሸነፈች እኮ በቃ ሄርሜላ በፍቅር ስላሸነፈች እሷ ፍቅር ስለሌለች በቃ በዚህ ያሸንፋል ብላ ነበረች በራሷ አሰበችው። ግን ሰው ደግሞ ትንሽ ስህተት እንኳን ለምን ትሰዳደባላችሁ እናንተ? ተሳደበች እኮ ማሪ ወይ ላውራሽ ላስረዳሽ። እየሰማሁኝ ነበር ከስር። ምን አለ መሰላችሁ እንዲህ አይነት ባለጌ ሰዎች ሲገቡ ከነሱ ጋር አፍ መካፈትም አይጠበቅብንም። እኛ የፍቅር ጀማ ስለሆነን በፍቅር ነው ሰውን ማሳመን ያለብን ብዬ ነው ማስበው። ባለጌ ከሆነ ሰው ጋር ባለጌ መሆን አለብን ብዬ አላስብም እህቶቼ። ስለዚህ እንዲህ አይነት ባለጌ ሰው ሲገባ ማስወጣት ወይም ደግሞ ቢውዝ ማድረግ
በቃ እንጂ ለምን ክብራችንን እናጣለን? ለምን እኛ ስንበሳጫለን? እንዴ እንዲህ መሆን የለብንም። እንደው ይቅርታ አድርጉልኝና ማለት ነው እንዲህ አይነት ሰው ሚውት ማድረግ፣ ሚውቱን ሲያነሳ ሚውት ማድረግ፣ አለበለዚያ ደግሞ ማስወጣት። በቃ መስማት ካልፈለገ ማለት ነው ማስገባት እኮ ዳኒ ለማስረዳት እኮ ሞክሬ ነበረ እኮ ለማስረዳት ስሞክር እየሰማሁሽ ነው። በሌላ ብርግና ውስጥ ገባች እኮ በሌላ ብርግና እየሰማሁሽ ነበረ። ማሪ የተሳደበች እኮ ነው ነበር። እየሰማሁት ነው። ማስወጣት እንዲህ አይነት ባለጌ ሰው ጋር ነው ብያለሁ። ግን እነሱ ሲመጡ ሁልጊዜ ስነ ስርዓት የሌላቸው ስለሆነ ማስወጣት ነው ወዲያው። እነሱም ልክ እንደሷ የዞረባቸው ሰዎች ስለሆኑ መቼም ከሰይጣን ጋር የተቀናጀ ሰው ጥሩ ነገር ያወራል ብሎ ማሰቡ ራሱ ይከብዳል። እና ከሰይጣን ጋር ምን አለን እኛ? እሷ በቃ ታዘነች ማለት እናቴቱ ናት ማሰብ የነበረባት ስለ ልጇ ክብር እንጂ እኮ ምንም ማድረግ አይቻልም። እናቴቱ የወረደች ነው ልጇን ታስንትራለች። ምንም ማድረግ አይቻልም። ሲጀመር ደግሞ ሰው ሚስት አይደለች ወይ ዳና አሁን ትናንትና እንደውም ማያምን ሰው ራሱ ትናንትና አምነዋል። ኤርሜላ ምንድን ነው የተናገረችው? የማንም ይሁን የማንም እኔ ከሱ ቢወጣ ጤናው ወበልጣዋለሁ እንጂ ጤናው ነው እኔ ለዚህ ያረለም ብላ ስትናገር ምን አይሰማቸውም እንዴ? ምንም ዶማ ናቸው እንዴ? ከትንሽ አንዳንዴ እኮ ማሰብ አለባቸው። አነጋገር ማርያምን ኤርሚ በርግጥ በቃ ጀግና ነች። ጀግናማ ጀግና ነች። እኔ ማርያምን ሰሞኑን በጣም ከፍቶ ነበር። አልዋሻችሁ። እኔ እንደው ይቅርታ አድርጉልኝና መኪና ዞሮ ሲያስቆም እንዴት ደስ እንዳለ ሩታ በማስታወት እንደዚህ አይኖ ብርጥጥ አድርጋ ሲታይ ደንግጣለች እኮ በጣም በጣም ነው የደረሱ ምትናገሩ ለሞተሳት በራሳቸው ቤት እኮ በቃ እና ማንም ማያውቅም ብለው እኮ ነው የሚያስቡት። ግን እነሱ ደግሞ በላይ ሰው አለ ደግሞ እነሱ በራሳቸው በቃ እና ማንም ማደም ትላንትና አንድ ሀሳብ አለ። ትላንትና ሁሉም ደንግጦ እኮ ላይቭ ላይ አልገቡም እኮ እነዚህ ትላንትና በጎች አልገቡም እኮ ደንግጦ ማለት ነው፣ አፍሮ ማለት ነው። አሁን ዛሬ ዝንብ የእርጎ ዝንብ ገብታ እኛ እንትን ትላለች እንዴ? ታቃጥላለች እንዴ? ለምን ከእንደዚህ ባለጌ ሰው ጋር ባለጌ እንሆናለን? እግዚአብሔር ግን እንደዚህ አይነት ክፋት ግን ለምንድን ነው የምሰራው? ግን ሰው ይሄን እዚህ ምድር ላይ እኮ ዛሬ የሚሞት አያውቅም፣ ነገ የሚሞት አያውቅም። ግን ይሄን ያለ ክፋት የሚያሰራ ነገር ምንድን ነው? እኔ አላውቅም። ሰው ላይ እንደዚህ እንትን ማለት እኔ እንጃ። እኔ እንደው በጥፊ የሚለው ሰው ይጥፋ። ኤፍሬምን በጥፊ የሚለው ሰው ይጥፋ። በጥፊ ብቻ አይበቃውም። እሱ በጥፊ ብቻ አይደለም ይበቃው። እውነቴን ነው። ቀጥቀጥ ነው እሱ አልተፈቀደልንም እንጂ ብቻን ማኖር ነበረ። ልጁ ኤፍሬም ምን አደረገች? እሷ ምን ሰታ ነው? አንድ ቀን አሳደረ ልጁ በቃ ጣፈጠ መሰለኝ። አይ አይመስለኝም። የሆነ ነገር ሳታረግ መታቀርም ላይ ራሱ በጤናው እንደዚህ አይሆንም። በጤናው ኤፍሬም እንደዚህ አይሆንም። እሱ ለራሱ የሆነ ነገር አድርጋለች ያለ ትላንትና ነው። ለምን እንደሆነ ታውቃላችሁ? ለምን እንደሆነ ታውቃላችሁ? ከዚህ በፊት ማለት ነው ሩታ ውጣ ብላው ምንድን ነው ያለው? ወንድሜ ለምንድን ነው ውጣ የምትይው ብሎ እኮ ነው እንትን ብሎ መጥቶ የተናገራት። ስታሳስረው ለምንድን ነው ወንድሜን ያሳሰርሽው ብሎ ነበር ሲከራከር የነበረው። ዛሬ ላይ ግን ሽምንምን እንዳደረገችው ሂድ ወደዛ ስትል ወደዛ ሄዳት ና ወደዚህ ስትል ምንም የሚያኔ ኤፍሬም ላይ አሁን ላይም ለመፍረድ ይከብዳል። እሱም በሆነ ነገር አስረዋለች። ኤፍሬም እንዳሰረችው ታውቃላችሁ? ያ እንትን ጌም ቆይ ወደ ጌም የነበረ ሰዓት በዛ ሰዓት ነው ኤፍሬም በቃ ውስውስ አድርጋ ወሳወሰችው። ታውቃላችሁ? ያኔ ነው። አሁን እኮ ኤፍሬም ልጅነቱ ማየት ትችላላችሁ ውዶቼ፣ ሰውነቱ ማየት ትችላል። ኤፍሬም ትክክል አይደለም። አንዴ በጣም እንዳፉፋ ይነፋል፣ አንዴ ደግሞ ድርቅ ይላል። አብርሃም ልብስ ለብሶ ግን አየሽው አይደል? አንገቱ ላይ ነፍቶ ተነፋፍቶ በኢየሱስ ዳኒ እኮ አንዳንድ ጊዜ በጣም ነው ጀግና መሆኑን እኮ በጣም ነው እንትን ብለው እንደው ባልተቀየረ እሱም እኔ እግዚአብሔር ይርዳ። ምን እንዳደረጋለሽ ዳኒ ምን እንዳደረጋለሽ እኔ አለ ይሄ ልጅ በጤናው እስከሚደረግ ድረስ እጋፈጣለሁ፣ እስከ መጨረሻ ድረስ እጋፈጣለሁ። ድራማ የምትሉ ሰዎች ከዛሬ በኋላ ማቆም ትችላላችሁ። የኔ እርምጃ ደግሞ አንድ ስቴፕ እና ስቴፕ ነው አለ። ላይቭ ላይ ገብቶ ነበረ። ባለች እኮ ምን አገባህ አንተ? ምን አገባህ? ቤተሰብ ተሆነ ቤተሰብ ነው። ለምን አንተ ከዚህ የማይመለከታቸውን ሰው ለምን ያች ሄርሜላን ጭምርት ማለት ነው ስትል ያገባኛል ወንድሜ ነው አለ።
እውነቱን ነው። ወንድሙ ያላገባው ወንድሙ ለሱ ሞት እንትን እያለ እየጸለየ እንትን ሊገለው ቤቱን ታፋርጉ ቤተሰቡ ላይ ሳይሆን አይቀርም። ወንድሙ ለኩ የነሳረ የተባለው ቃል ታባርጉላት ታውቂያለሽ። እኔ ደግሞ መሀል ላይ ያሳዘነችው እቺ ሄርሜላ ደግሞ ንጹህ ልብ የያዛችው በቃ እንደ ህፃን ልጅ የምትሆነው ንጹህ ልብ ያላት። አሁን እኮ ስለ እሱ አይደለም የምትከራከር፣ ስለ አብርሃም ነው። የአብርሃም ጤና ነው የምትፈልገው፣ ስለ ጤናው ነው የተከራከረችው። እሷ የራሷን እኮ ወደኋላ ነው ያደረገችው አይደል? የራሷን ብቻ አብርሃም ጤና ነው የምፈልገው። በመድኃኒት አስደንዝዘሽ ከውጪ ልታስወጪ ከሀገር ልታስወጪ ያለቻት እኮ ጅራንት ኮዲ እኮ ኤፍሬም የሰራው ቪዲዮ እኮ ማቻ እንድንወጣ እኮ አላውቅም፣ ግን እኔ ማስበላ አይደለም እኮ የሚሄዱ ውጭ አይደለም የሚሄዱ ውጭ ሀገር አይደለም። ሰላችሁ ልንገራችሁ ሰፈሩ ቆይ ሀናዬ ቪዲዮ የተቀረጸበት እኔ ያለሁበት አካባቢ ነው። በእግር የ5 ደቂቃ መንገድ ነች። እኔ ካለሁበት ማለት ነው። ኮየ ፈቼ ነው። ኮየ ፈቼ አካባቢ ነው ቪዲዮ የተቀረጸው። እንግዲህ አስቡ፣ ወደዚህ ከኔ ወደዛ ከዛ በኋላ ያለው ወደ 800 ምናምን ብሎኮች አሉ፣ ኮንዶሚኒየም ብቻ ማለት ነው። እና ጫፍ ነው እየሄዱ ያሉት ወደ እንትኑ ማለት ነው። አዎ እና ቦታውን አውቀዋለሁ። እኔ ያለሁበት ሰፈር ነው ልላችሁ ፈልጌ ነው። የዳኒ ንግግር ነው እኔ እንደውም ማለት ነው የዳኒ ንግግር ነው ደስ ያለኝ ማለት ነው። አንተ ማያገባም እነሱ ካላገባቸው አንተ ማያገባም እነሱ ወንድም አይደሉም አንተ ምንድን ነህ ካለው እነሱ ወንድም ናቸው እሷም እህቱ ናት። ወይኔ ይሄንን ነገር እኮ ተናግራ ነበር ሜሪ፣ ማንም አልሰማትም እንጂ የገዛ ወንድሙ ምን እንዳደረገው አላቅም። ሰላም ይፈጥሩ እንደሆነ ሰላም እንዲፈጥሩ አድርጓቸው እኮ ብለው እኮ ተናግረው ነበር። ታስታውሱ ከሆነ ዳኒ በዚህ ጋር በሜሪ በኩል አንድ ነገር እና ይሄ ሁሉ ድርጊት የምታደርግ በውስጥ እሷ ናት፣ ማንም አይደለም። እሷ ናት እኮ መረጃ አውጥታለች እኮ። ታዲያ እሷ መረጃ ብታወጣ ማለት ነው የማይሆን ነገር ስለሆነ ነው እንደዛ የተዳረገች እንጂ ራሷ ነፃ ለማውጣት ነው እንጂ ከትናንት ወዲያ አላየሽም እንዴ እንዴት እንደሚያርጋት? ራሷ ናት። አላየሁትም፣ ማየት አልፈልግም ብዬ አላየሁትም። እኔ ይቅርታ አድርጊልኝና ራሷ ናት እንደዚህ አይነት ስታደርግ ለሲስተም ነው ተዚህ ችግር ለመውጣት ያው አይወጣሽ የመሰለ ውስጥ ለውስጥ አለች እሷ ምንም ቢሆን አትወጣም። ተሮታ ይወጥ አብርሃም ሁላችሁም ማለት ነው እንትን አድርጉ። ምን ሻንጣው እንዲፈተሽ ብላችሁ ማለት ነው ለዳኒ ምናምን ማለት ነው እዛ ፖሊስ ጣቢያ ውስጥ ከኋላ የጫኑት ነገር ሁላ እንዲፈተሽ አስደርጉ በሏቸው። እሺ የእውነት ወይስ ካውድራስ ምን አለ ብለሽ ነው ከለፎቶም እየተባለ ፎቶውን እዛ በጣም ይፈራል ነበር አይደለ ቶፊክ? አዎ ፎቶውን ይዛ ነው የምትሄደው። እንደዛ ነው። አዎ ሰው ከሚያደርስበት ቦታ ነው ወዳ ሌላው ቦታ ነው የሚሄዱ የነበረ ፎቶ የግድ ያስፈልጋታል። ከነበረው ይዘው ላፍ ቢሉ ደስ ይለኝ ነበር። ዝም ብሎ ነው ከነበረው አብርሃም ውዴ ዳኒዬ ቶፋ እኮ ተናግሯል መጨረሻ ላይ ከኢትዮጵያ ወጣለሁ ብለህ ከሆንሽ ከወጣሽ የትም ቦታ እኔና አንቺ አንለቅሽም ማለት አልለቅሽም። ደግሞ ያለቀስኩ እኔ ነኝ። በእኔ ቪዲዮ ሰርታለች ብሎ ነው የተናገረ። አልቅሼ ስለደወል አለ እና ሚስጥሯ እንዳይወጣ ነው። ባለጌ ሴት ናት። ባለጌ ማለት ምንድን አለች? ከትላንት ወዲያ ቪዲዮ ካየሽው ማለት ነው አንዳንድ ሰዎች ከትራስ ውስጥ እንደሚያለቅሱ እርግጠኛ ነኝ ብላ ነው የሄደችው። ከዛ ቶፋ ደግሞ ቪዲዮ ሰምቶ እያለቀስኩ ነው። አመቱን ሙሉ ያለቀሰች አለች አይደል? እሷ አመት ሙሉ ደንግጣለች እኮ ግን እሷ ሳምንት ደንግጣለች ማለት ነው። ትናንት በተለይ በጣም ደንግጣለች። በጣም መጀመሪያ መኪናውን ሲያስቆሙባቸው እኮ እንቧሁላ መጥቷል እኮ ዳኒ ገብቶባቸው አስቆማቸው። በሩን ሲከፍተው እንባዋ አይኗ ላይ መጥቷል።
እንደ ጀግና ነው መሰለች እንዴ? ከዳኒ ልታመልጥ ነበረ እንዴ? ከእግዚአብሔር በታች እኮ ከዳኒ እኮ አታመልጥም። አሁንም ቢሆን አታመልጥም። አሁንም ቢሆን ምን እስከ መጨረሻ አለኩ ከእሱ ጋር ልክ ባትግባባ ይሻላል። በእውነት ዳኒ ጀግና ነው። እኔ ቆዩ ንገራችሁ አንድ ነገር። እውነት አለኝ የምትለው እውነታው ለምንድን ነው ያልተጋፈጠችው? ለምንድን ነው? ሌባ እኮ ቀድሞ ምን ነው የምሪቀው? ሌባ እኮ እንደዚህ ነው። ተያዘች እኮ በቀን በአዲስ አበባ ውስጥ በኢስባል ተያዘች ሌባ ማለት ነው። እኮ በጣም ባለየ ሬሳውን ልትበላ ነው እንዴ? ባለች እንጃኔ እርግጠኛ ነኝ እኔ አሁን ሳያት ማለት ነው። ሰውን ገላ እንኳን ቀብራ ነው የምትደብቀው ሲመስለኝ። እኔ እንደዛ ነው። ማንም አይለቃትም። ይምናነሻል ማን ጭካኔ ውስጥ የገባች አዲስ ያሳየች ማለት አሁን እኮ ውሽሚት እኮ ናት። ለምና እኮ የሰማኗ ባሏ አይደለ ተፋታሽ መሰለኝ። እቺ ለማኝ ማለት ነው ቂማላም። እሷም አሁን ዛሬ ላይ ሴት ሆነ ነው አብርሃምን እንደዚህ አድርጋ ያስቀመጠችው። እኔ አብረሽን ሳይ በጣም ነው የሚያሳዝነኝ። ምን ሆነ አንድ በጥቁት ዴቭ ግን ጋይስ ስሙኝ፣ ዴቭ እኮ የአብርሽ ጸባይ አለበት ታውቃላችሁ። አንድ ቀን ነገር ተናግሯል። የአብርሽ ጸባይ ነው ያለበት። እሺ እንደዛ አይነት ጸባይ ነው እሱ። አታይም እንደ አብርሃም እንዴ እነሱ እንዳሸውዱ ተመኪናው ሲገባ ዴቭ እኮ ነው የገባ ግንባር የተቀመጠ በመጋቢና አንሸውዱም ቡዜ ማለት ነው። ቡዜ እኔ ሞቼ ነው ዛሬ ይዛችሁ የምትሄዱት ወንድሜን በህግ ቦታ እንሄዳለን እንጂ አለች። እኔ እንዴት ደስ እንዳለኝ ብዛስ ጀግና ነች ማርያም። እስካሁን ድረስ በጸባይ ለሚያሻሉ ጸባይ ማይገዛሽ ከሆነ ወደ ህግ ቦታ ይሄዳል። አብርሃም ግን ፖሊስ ሲባል ደንግጧል። ለምንድን ነው አብርሃም ፖሊስ ሲባል ደንግጧል? እሺ ለምንድን ነው የደነገጠው? ድንብርብሩ ወጣ እኮ አይ ኤፍሬም ራሱ እኮ ዳኒ ሲይዘው ማለት ነው ፖሊስ ከኋላ ያሉት በጣም ደንግጦ ቶሎ ብሎ ወደ ዞሮ ብሎ መንገዱን አየው ማለት ነው። በጣም ፖሊስ እየፈለገ ነው መሰለኝ። ፖሊስ ይዘው የመጡ መስሎታል። ሌላ መኪና የፖሊስ መኪና ያለ መስሎታል። መጣችሁ ከሆነላችሁ እንግዲህ እየደመቁ በጎች አላስወራ ብሎን እየተሳደቡ ነበረ። እና ግን አንድ ኢንፎርሜሽን ማለት ነው የአብርሃም ይዞ ሊወጡ የነበሩ ሻንጣ እንዲፈተሽ እንፈልጋለን ሁላችንም ማለት ነው። ሶ ድምጽ ሆኑን ቪዲዮን ሼር አድርጉ ፕሊዝ። ሻንጣው እንዲፈተሽ እንፈልጋለን በቃ። እና ይሄ ነው ያለው ነገር። ያው ቲክቶክ ላይ እየተወያየን እየተንጫጫን ነበር፣ እየሰደቡን ነበር የደመቁ በጎች ማለት ነው። በጣም ነው የሚሳደቡ፣ ምላሳቸው ረጅም ነው። ስድብ ብቻ ነው የሚያውቁት ደግሞ ስድብ ብቻ።